የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ የ206ኛ ኮር የህዝብ ግንኙነት ኃላፊ ነው። ዛሬ ውጊያ መረጃዎች አሉ። ትናንትም የፋኖ ኮማንዶ ሰራዊት ተመርቋል። በሁለቱ ጉዳዮች እንደዚሁም ደግሞ ብልጽግና እየፈጸመ ያለውን የጦር ወንጀል በተመለከተ ቆይታ እናደርጋለን። ተከታተሉን በአክብሮት ጋብዛችኋለሁ። ባየ እንዴት ነህ? በድጋሚ ስላገኘሁ ደስ ብሎኛል። እኔም ደስተኛ ነኝ። መልካም እግዚአብሔር ይመስገን ደህና ነኝ። በጣም እንዴት ነሽ አንቺ? ደህና ነኝ እግዚአብሔር ይመስገን። ወደ ጥያቄዎችን የማልፈው ዛሬ ሰኞ ገበያን ጨምሮ በቀጠናው ፋኖ ከአገዛዙ ጋር ውጊያ እያደረገ መሆኑን በመረጃ ደርሳችሁናል እና ዝርዝር መረጃዎችን ለተመልካቾች ግለጽልን። በጣም ጥሩ። እንግዲህ የትናንትና ውሏችን የሚታወስ ነው የሚሆነው። በተለይ እዚህ ደብረ ማርቆስ ከተማ አካባቢ ላይ የስድስተኛ እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን እንግዲህ በቀጠናው የሚንቀሳቀሰውን የፋኖ ሰራዊት ወደ ተራ ሽፍትነት ቀይሬያለሁ ባለ በ12 ሰዓታት ልዩነት ውስጥ ነው የተሰራ ኦፕሬሽን ያለው በምርጦ ለማርያም ሰኞ ገበያ አካባቢ ላይ ከአነጋጉ አካባቢ ላይ በተደረገ መብረቃዊ ጥቃት ሙሉ ለሙሉ ሰኞ ከተማን በመቆጣጠር በከተማው ላይ የነበረውን ሰራዊት ነጥሎ በመምታት ከፍተኛ ድል ተመዝግቧል። ከዚህ ጋር በተያያዘም ዲሽቃ፣ ብሬን፣ ስናይፐር እጅግ በጣም በርካታ ክላሽ እንዲሁም ተሽከርካሪ ከነ ሎጂስቲኩና ሌሎች ወታደራዊ ቁሳቁሶች ጭምር ተማርኳል። ከዚህ ጋር በተያያዘ እንግዲህ ቀጠናው ላይ የነበረው የጠላት ኃይል ሙሉ ለሙሉ የተደመሰሰበት ሂደት ነው ያለ። በርካቶች ምርኮኛ ተደርገዋል። ቀጠናው ላይ አዲስ ወታደራዊ ድል በዚህ 2 ቀን ውስጥ ጭምር ነው እንግዲህ የተመዘገበው። የጠላትን ፕሮፓጋንዳ ያከሸፈ ድል ነው ማለት ይቻላል። በጥቅሉ ከተማው ነጻ በመውጣት ከመርጦ ለማርያም እስከ ሰኞ ገበያ ያለውን ቀጠና ከጠላት እንቅስቃሴ በማጽዳት ጠዋት ላይ እስከ 2 ሰዓት ድረስ የተጠናቀቀ ጥንቅቅ ያለ ወታደራዊ ኦፕሬሽን በመስራት ጀብድ የተሰራበት ሂደት ነው ያለው። እንግዲህ የ74ኛ ክፍለ ጦር አበይ ሸለቆ ሻለቃ ናት ይህን ግዳጅ የፈጸመችው። በተለየ መንገድ የ201ኛ ኮር ሰራቸው የነበሩ ስራዎችም እንዳሉ ይታወቃል። ከዚህ ጋር በተያያዘ እንግዲህ ክፍለ ጦሩ በተለይም ሻለቆ አበይ ሸለቆ ሻለቃ የወሰደችው መብረቃዊ ጥቃት በጀብድ የተሞላ ነው ማለት ይቻላል። መልካም በጣም አመሰግናለሁ። በጣም ጥሩ ዜና ነው ያካፈልከኝ። ከዚሁ ጋር በተያያዘ እንግዲህ ትናንት ግዙፍ የፋኖ ሰራዊት ተመርቋልና እንዳልከው ቀደም ሲል እንደጠቀስከው ፋኖን አጥፍቼዋለሁ፣ ሽፍት አድርጌዋለሁ በሚልበት ቀጠና ነው የተመረቀው ኃይል። እንደው በዚህ ሁኔታ ውስጥ መመረቁ ምን አይነት ትርጉም አለው? ትግሉ የደረሰበት ደረጃ እና ያለበትን ጥንካሬ በምን መልኩ ያሳያል? በጣም ጥሩ። እንግዲህ የፋኖ ሰራዊት ሲመረቅ ብዙ ነገሮችን ነው ማመላከት የሚችለው። የመጀመሪያው ምልከታ እጅግ በጣም ኦርደር የተደረገ ለአንድ ግዙፍ ዓላማ እየተደራጀ ያለ በጥልቅ የሆነ የትግል ማኒፌስቶ የታነጠ በጥብቅ ዲሲፕሊን የሚገነባ የፋኖ ሰራዊት መኖሩን ነው የሚያሳየው። ከዛ ባለፈ ደግሞ በጣም እጅግ ጠንካራ የሆነ ማዕከላዊነትን የጠበቀ ወታደራዊም ፖለቲካዊም ኮማንድ ጭምር እንዳለው ያሳያል። ይሄ ደግሞ ሊሆን የሚችለው በጠንካራ ድርጅትና ድርጅታዊ አሰራርና ሰልፍ ጭምር እንደሆነ ነው የሚመሰክረው። የፋኖ ሰራዊት ተመረቀ ሲባል ዝም ብሎ የሆነ ኃይል ብድግ ብሎ ሰልጥኖ የሚመረቀው ሳይሆን ሎጂስቲክ ቀርቦለት፣ አሰልጣኙ ተመድቦለት፣ የስልጠና ማኑዋል ተዘጋጅቶለት፣ የማሰልጠኛ ቦታ ተመርጦለትና ነፃ ቀጠናዎችም ጭምር ታይተው ነው ወታደራዊ እንቅስቃሴ የሚደረገው ወይም ስልጠና የሚደረገው። ስለዚህ የወታደራዊ ስልጠናው የድርጅቱን እድገት፣ ወታደራዊ እንቅስቃሴ ግዙፍ ዓላማ መኖሩንና በጥብቅ ዲሲፕሊን የሚመራ ኃይል እየተፈጠረ መሆኑን ለትልቅ ዓላማም እየተዘጋጀ ያለ ሰራዊት መፈጠሩን ጭምር የሚያመላክት ነው። ስለዚህ የፋኖ ተመረቀ ስንል በቀላሉ ዝም ብለን ወይ በፎቶ ወይ በቪዲዮ እንደምናየው ሳይሆን ትልቅ ፖለቲካዊና ወታደራዊ ድሎችን ጭምር የሚጠቁም ነው የሚሆነው። እንግዲህ በ6ኛ እዝና ምስራቅ እዝ ስምሪት ወስጄባቸዋለሁ፣ ትልቅ ጀብድ ሰርቼበታለሁ በሚለው ጮቄ ተራራ ላይ ነው ይሄ ኃይል የተመረቀው። እንግዲህ በሰዴ ከተማ ከርኗሪ ከተማ ላይ ነው ወረዳ በሰዴ ወረዳ ከርኗሪ ከተማ የተመረቀ ኃይል ነው። የ6ኛ እዝ ሜጀር ጄኔራል ብርሃኑ ጥላሁን የፋኖን ኃይል በቀጠናው ላይ የሚንቀሳቀሰው ወደ ተራ ሽፍትነት ቀይሬያለሁ ባለበት በደቂቃዎች
ወይንም በሰዓታት ልዩነቶች ነው ይሄ ኃይል የተመረቀው። ይህ የሚያመላክትሽ ተራ የጠላት ፕሮፓጋንዳ ምን ያክል ካውንተር የምናደርገው በስራ በተግባር ጭምር እንደሆነ አገዛዙ በሌለበት ነው የሚደነፈው የምንለው ያለ ምክንያት አይደለም። ስለዚህ ይህ ኃይል መመረቁ የሚያመላክተው በዋናነት የእኛን የትግል አውድ በሚገባ ያሳያል። አሁን ያለበትን ቁመና ማመላከት ይቻላል። እጅግ በጣም ግዙፍ ኃይል ነው የተመረቀው። በአንጻሩ ግን የብልጽግና ካድሮች እና የአገዛዙ የሰራዊት አመራሮች ጭምር የሚሰሯቸው ፕሮፓጋንዳዎች ምን ያክል በውሸት እየተሞሉ እንደሆነ ምስክርነቱንም የሰጠበት ያም የታየበት ነው ማለት ይቻላል። አጠቃላይ ግን ይሄ የተለመደ የማይቋረጥ ወታደራዊ እንቅስቃሴያችን ጭምር እንደሆነ ግን ለማሳወቅ እወዳለሁ። መልካም፣ በጣም አመሰግናለሁ። ትናንትና በቆይታችን ሁለቱ የመከላከያ እዞች የጦር ወንጀል እየፈጸሙት ያለውን የጦር ወንጀል እየነገርከን ነበር። እንዳልከውም ደግሞ ከፋኖ ጋር መድረስ አልቻሉም። ፋኖን የሚያደረጉት ነገር የለም። እንደውም በአንጻሩ ትልቅ ግዙፍ ኃይል ፊት ለፊታቸውን እያስመረቀ ያለው ነገር ግን እነዚህ ኃይሎች እየፈጸሙት ያለው ወንጀል አሁንም ቀጥሏል የሚል አንዳንድ ዜናዎችን አይቻሉ። ስለሱ ንገረን። አሁንም አገዛዙ በንጹሃን ላይ እየፈጸመው ያለው ጥቃት ቀጥሏል? አዎ፣ ትናንትና እኔና አንቺ ከተወያየን በኋላ በደቂቃዎች ውስጥ ነው በተለይ ከምሽቱ 12 ሰዓት ከሩብ አካባቢ ነው የመድፍ ድብደባው በዚህ ባነደድ ወረዳ ላይ ጥቃት ሲደረግ የነበረው። በተለይ በዚህ ከደብረ ማርቆስ በቅርብ ርቀት አካባቢ ላይ በብዛት መድፎች ተጠምደው እንደነበረና ጥቃቱ ተጠናክሮ እንደቀጠለ ስንገልጽ ነበር የቆየ ነው። በትናንትናው ምሽት አካባቢም ባነደድ ወረዳ ጨንደፎ ከሚባል ቀበሌ ላይ በተፈጸመ ተደጋጋሚ የመድፍ ጥቃት እንግዲህ ወይዘሮ እቴነሽ ደምል የምትባል የ25 ዓመት ወጣት ናት። ነፍሰ ጡር እናት ናት። የአንድ ልጅ እናት ጭምር ናች። ይቺ እናት እንግዲህ ከገበያ ቦታ ውላ ወደ ቤቷ እየሄደች ባለበት ነው ጨንደፎ ቀበሌ ላይ በመድፍ ተደብድባ ሕይወቷን ያጣች። እንግዲህ በጥቃቱ ቤቶች ወድመዋል። የቤት እንስሳቶችም እንዲሁ ሕይወታቸውን አጥተዋል። ሌሎችም ሰዎች ጉዳት ደርሶባቸዋል። በአጠቃላይ ያገዛዙ ኃይል መድረስ የማይችልባቸው ካነደድ ወረዳ ጨንደፎ ለመድረስ ምን ያክል መቸገሩን የሚያሳይ ነው። ከጨንደፎ አነደድ ወረዳ ለመሄድ ማክሲመም 16-17 ኪሎ ሜትር ነው። በዚህ የኪሎ ሜትር ርቀት ውስጥ እንኳን መሄድ ማይችል እጅግ በጣም የተቸገረበትን የኃይል ሚዛን ያጣበትን እንቅስቃሴ ነው ሲያደርግ የነበረው። ነገር ግን እዚህ ቦታ ላይ ምንም አይነት የፋኖ ኃይል አልነበረም። የነበረው ንጹሃኖች ናቸው። እነዚህ ንጹሃኖች ላይ በተፈጸመ ጥቃት ነው እንግዲህ የመድፍ ድብደባ የተደረገው። አሁንም በየቀጠናው ላይ ያለው ጥቃት ተጠናክሮ የቀጠለበት ሂደት ነው ያለው። 6ኛና ምስራቅ እዝ በአጠቃላይ በጥምረት ባደረጓቸው የሰሞኑኛ እንቅስቃሴዎች በአማራ ሕዝብ ላይ በተለይም በጎጃም ሕዝብ ላይ ከፍተኛ የሆነ የመድፍ ድብደባ በማድረግ ንጹሃኖችን ጨፍጭፈዋል። አንድ ቤት ላይ የሚኖሩ የአንድ ቤተሰብ ነዋሪዎችንም ጭምር አንድ ቤተሰብ በመደብደብ ከዚህ በፊት ደባይ ጥላት ግን ወረዳ ደብር ከተማ ላይ የተፈጸመውን ጥቃት የምታስታውሹ ነው። እንግዲህ እናትና ልጅ ጭምር የተገደሉበት ሂደት አለ። ቤቶች ወድመዋል። ከዚህ ጋር በተያያዘ ምንም አይነት ወታደራዊ ድል የለም የምንለው ለዚህ ነው። መድረስ የማይችላቸው ቦታዎችን ጭምር በስጋት የሚፈራቸው ሩቅ እንኳን ያልሆኑ ከተቀመጠባቸው ቦታ ሩቅ እንኳን ያልሆኑ ቦታዎችን ጭምር መድረስ ፈርቶ የመድፍ ድብደባ፣ የ23 ድብደባ፣ የሮኬት ድብደባ ጭምር ያደርጋል። ከዚህ ጋር በተያያዘ በእኛ በኩል የምንወስዳቸው ወታደራዊ እንቅስቃሴዎች እንደው ለአብነት ያክል ዛሬ የተሰራውን መርጦ ለማርያም አካባቢ ላይ የተሰሩትን ድሎች ብታይ ጠላት በከተማዋ አካባቢ ዙሪያ በየቤቱ በመኖሪያ ቤቶች ግድግዳ ስር ጭምር ምሽግ እየቆፈረ የተቀመጠበት ሁኔታ ነው ያለ። ይህንን ጠላት ከተቀመጠበት በጣም እጅግ ቅርብ በሆነ መንገድ ቤተክርስቲያኖች ላይ መሽጓል። በንጹሃን መንደሮች መሽጓል። በዋና አውራ መንገዶች ላይ መሽጓል። ኢቭን ህብረተሰብን አገልግሎት በሚሰጡ ሆቴሎች ደጃፍ ላይ ጭምር ምሽግ አዘጋጅቶ ነው ራሱን የሚከላከለው። በዚህ መንገድ የተቀመጠውን ጠላት እንኳን ነጥለን እየመታን ነው ምርኮ እያደረግን ያለን። ነገር ግን በአገዛዙ በኩል ምንም አይነት የወገን ኃይል ባልነበረበት ቦታ ጭምር መድፍ ድብደባ በማድረግ ንጹሃኖችን እየደበደበ ያለው። ይህ በባለፈው ታስታውሽ እንደሆነ ከአንቺ ጋርም በውይይታችን እንዳነሳ ነው
በጦርነት መካከል እየደረሰበት ያለ የአማራ ህዝብ ቀውስ አለመኖሩን በግልጽ ግን በአማራ ህዝብ ላይ የተከፈተ የዘር ማጥፋት ወንጀል ወይም የዘር ማጥፋት ጦርነት ወረራ እንደተፈጸመ በተጨባጭ ያለፉት 2 ሳምንታቶች ቁልጭ አድርገው የሚያሳዩ ናቸው። ምስክርነታችንም የጠላት እንቅስቃሴ ነው። ከመሬት ተነስተን የምንዋራቸው ሳይሆኑ በህዝብ ላይ እየደረሰ ያለውን ጅምላ ፍጅት እንዲሁም ጠላት እየተጠቀመበት ያለውን ጅምላ ጨራሽ መሳሪያዎችን ወደ ንጹሃንና የንጹሃን መንደሮች ጭምር የሚወረውር ከመሆኑ ጋር በተያያዘ በአንድ የጦርነት አውድ ውስጥ 2 ኃይሎች በሚፋለሙበት ነባራዊ ሁኔታ ውስጥ እየደረሰበት ያለ ጉዳት ሳይሆን የአማራ ህዝብ በጥቅሉ አገዛዙ በየቀኑ በሚወስዳቸው ህዝብን የመጨፍጨፍ ወታደራዊ ስምሪቶች እና ፖለቲካዊ ስምሪቶች ጭምር ከፍተኛ ቀውስ ህዝባችን እያስተናገደ እንደሆነ ማመላከት ይቻላል። ይሄም በዘላቂነት የጦር ወንጀል እንደሆነ ማስረዳት ይቻላል። ለምንድነው የሚባለው? ንጹሃኖች በሚኖሩበት መንደር ትምህርት ቤቶች ወይንም የሃይማኖት ተቋማቶች እንኳን ሌላው ተጣራሪ ኃይል ቢኖር ተቋማቸው እንዳይወድሙ ንጹሃን ላይ የሚደርሰው የህይወት መጥፋት እንዳይኖር የትኛውን መስዋዕትነት ከፍለሽ ከገጠመሽው ኃይል ጋር ያንን ኃይል እርምጃ የመውሰድ ኃላፊነት ይጠበቅብሻል። በዓለም አቀፍ የጦር ህግ ማለት ነው። በእኛ በኩል እየፈጸምነው ያለ ይሄንን ነው። በከተሞች ውስጥ የተሰገሰገውን ጠላት ነጥለን የምንመታው ንጹሃኖች ላይ የሚደርሰውን የህይወት መጥፋት ከግምት በማስገባት ጭምር ነው ኦፕሬሽን የምናደርገው። ከዚህ ጋር በተያያዘ ለታሪክ የሚቀመጡ በ3 ዓመት ሂደት ውስጥ እጅግ በጣም ጠንካራ የሚባሉ ውጊያዎች በከተሞች ላይ ተደርጓል። በከተማ ላይ የነበሩ ወታደራዊ አመራሮች እና ሰራዊቱ እንዲሁም ሎጂስቲክ እና ትጥቁ ሲማረክ በእኛ በኩል በተተኮሰ ጥይት ከጀርባ ንጹሃኖችን ቤት ከለላ ያደረጉ የንጹሃን ቤቶች ውስጥ ያሉ ሰዎች እንኳን ህይወታቸው ላይ አደጋ ላይ አልጣንም። እጅግ በጣም በጥንቃቄ በሚሰሩ ኦፕሬሽኖች ነው ግዳጃችን እየፈጸመ ያለ ነው። ለአብነት ሰኞ ገበያ ላይ ዛሬ የተፈጸመው ተጋድሎ የዚህ አንድ ምስክር ነው ማለት ይቻላል። በአገዛዙ በኩል ግን የአማራ ህዝብ ላይ እየፈጸመ ያለ የጦር ወንጀል ተጠናክሮ ቀጥሏል። በጣም አመሰግናለሁ። እንደው ግን ይህንን ጥቃት አስመልክቶ የሚዲያ ባለሙያዎች እንዲሁም በውጭ ሀገር ያሉ ድምጽ ለመሆን ማድረግ ያለባቸው ነገር ካለ ንገረን። ምክንያቱም ምናልባት እየተደረገ ያለው የተለመደ አይነት ውጊያ መስሏቸው እንደዛ ከሆነ እንደዛ ለመሆኑን ጠቅሰን እንደው ማድረግ የሚችሉት ወይም ደግሞ ማሳወቅ የሚችሉት ነገር አለ ብለን የምታስበው ካለ ጥሪ ብታደርግ። በጣም ጥሩ። እንግዲህ ከዓለም አቀፍ ማህበረሰቡ ላይ በተለይ በውጭ ያለው ዲያስፖራ እና የሚዲያ ክፍሉ እንዲሁም ኤሊቱ የተማረው ኤሊት በተለይ የአማራን ህዝብ ሰቆቃ እየደረሰበት ያለውን የጦር ወንጀል ከድርጅታችን ጋር በመነጋገር እና በመተባበር ግብረ ኃይሎችንም በማቋቋም ለሚመለከተው ክፍል ማቅረብ ይጠበቅባቸዋል። በዶክመንተሪ በተለያዩ ተንቀሳቃሽ ምስሎች እና ቪዲዮዎች እና የፎቶ ማስረጃዎችም ጭምር ለዓለም ማሳየት ያስፈልጋል። ይህ ሳይቋረጥ መቀጠል ያለበት ስራ ነው መሆን ያለበት። እነዚህ ስራዎች በዋናነት ተሰርቷል ተብሎ አይታሰብም። እንደምታውቂው ሚዲያዎችም ትልቅ ትኩረት የሚያደርጉት በየቀኑ በምናስመዘግባቸው ድሎች ላይ ብቻ የተመሰረተ ነው የሚሆኑት። ያ ብቻ ሳይሆን አገዛዙ በየቀኑ እየሰራቸው ያሉ የጦር ወንጀሎችን፣ እየሰራቸው ያሉ በደሎችን፣ እየሰራቸው ያሉ የዘር ማጥፋት ወንጀሎችን ጭምር ለዓለም አቀፍ ማህበረሰቡ ማሳወቅ የስርዓቱን መውደቅ ስለሚያፋጥነው በዚያም በኩል መተባበር ከየሁላችንም ይጠበቃል። በእኛ በኩል እንደ ህዝብ ግንኙነት መምሪያዎች እነዚህን መሰነድ መያዝ ለዓለም አቀፍ ማህበረሰቡ ተደራሽ ለማድረግ ጭምር ሙከራዎችን እያደረግን ያለ ነው። እንደሚታወቀው እጅግ በጣም የተቀናጀ የሚዲያ አገልግሎት በእኛ በኩል አለመኖሩ የምታስታውሽ ነው። ከፍተኛ የሆነ የሚዲያ ስርጭት እጥረቶች አሉ። የምንጠቀምባቸውም በዋናነት ማህበራዊ ሚዲያዎች እና ሌሎች ዩቲዩብ እና መሰል አማራጮችን ነው። እነዚህ ደግሞ በአገዛዙ በኩል አፈና የሚፈጸምባቸው ናቸው። እናንተ ምን ያክል እንደምትቸገሩ የምታስታውሱት ነው። የእኛም የድርጅትና የአመራሮች ይፋዊ የፌስቡክ ገጾች እና ሌሎች አገልግሎት የምንሰጥባቸው ማህበራዊ ሚዲያዎችም ጭምር በአገዛዙ በኩል በከፍተኛ ክፍያ የሚዘጉና አፈና የሚደረግባቸው ስለሆነ በተጠናከረ መንገድና በተቀናጀ መንገድ በመሰነድ ለቀጣይ ትውልድ የሚተላለፍ ለአሁኑ ነባራዊ ሁኔታ ደግሞ ትልቅ አቅም የሚሆን ስራዎች በሁሉም ዘንድ ይጠበቃል። በዋናነት ዲያስፖራው ጀምሯቸው የነበሩ የትግል እንቅስቃሴዎችንም ለዓለም አቀፉ ማህበረሰብ ሲያሳዩ የነበሯቸው ጠንካራ እንቅስቃሴዎችም ጭምር እጅግ የምንደነቅባቸው እና የምናበረታታቸው ለእኛም አቅምና ጉልበት የሚሆኑ ናቸው። እነዚህ ተጠናክረው
መቀጠል አለባቸው። በዋናነት ግን በሚዲያው በኩል የተቀናጀ ስራ መሰራት አለበት። መሬት ላይ ያሉ የደሳሳ ጥናቶች እና ሌሎች ዝግጅቶችም ጭምር በግብረ ኃይልና በተለያዩ ድጋፎች ተጠናክሮ ከድርጅታችን ጎን ሁነው ግብረሰናይ ድርጅቶች፣ ማህበራት፣ ግለሰቦች፣ ባለሀብቶች እና የሚዲያ ሰዎች እንዲሁም ኤሊቶች በትብብር ስራ መስራት ይጠበቅባቸዋል። በህዝባችን ላይ እየደረሰ ያለው ሰቆቃ በእርግጠኝነት ለዓለሙ ማህበረሰብ በሚጠበቀው ልክ ቀርቧል ማለት አይቻልም። ስለዚህ ሁላችንም ኃላፊነት አለብን። በእኛ በኩል የምናደርጋቸውን ማንኛውም አይነት እንቅስቃሴዎች ለሚመለከተው ክፍል ለማቅረብ ዝግጁ ነን። ስለዚህ ሁሉም ሰው ከድርጅቱ ጋር እና ከድርጅቱ አሰራር ጋር በመሰለፍ ትብብር ማድረግ አለበት ለማለት ነው። አመሰግናለሁ። መልካም። በጣም አመሰግናለሁ አርበኛ አባዬ ስለሰጠኸኝ መረጃ እና ስላስተላለፍከው መልእክት ከልብ አመሰግናለሁ። በሌላ ጊዜ እንገናኛለን። እግዚአብሔር ያክብርልኝ። ቴንኪው። በጣም አመሰግናለሁ። መልካም። እናመሰግናለን። ተመልካቾቻችን የነበረን ቆይታ ይህን ይመስላል። ስለተመለከታችሁ ከልብ እናመሰግናለን። መልካም ጊዜ